እንጂ በነገር ለዚህ ነው 24 ሰዓት ሙሉ ምጸልዩ ሰዎች ለመኞች ናቸው ያስቸግሩሃል አትመኗቸው እውነት እኮ ነው የምላችሁ ስራ የማይሰራ ሃሎ ጸሎት ላይ ነኝ ማታም ሃሎ ጸሎት ላይ ነኝ ለሊትም ሃሎ ጸሎት ላይ ነኝ ኃይል የሚያመጣው የተኛው ሰው የጸሎት ነው እስቲ ጻድቅ ሰው ሆይ በሉ ያንተ ጸሎት ኃይል ያመጣል በሉ ያንቺ ጸሎት ኃይል ያደርጋል በሉልኝ በመንፈሳዊ ዓለም ላይ የእግዚአብሔርና የሰው ድርሻ የሚባል የለም አይደለም የእግዚአብሔር ድርሻ አይደለም የሰውስ አሁን የብዙ ሰዎች የዋህነት የራሱንም ድርሻ ለማሰጥቶታል እግዚአብሔር አያመጣልም እሱ ድርሻ እንዴ ምን ይላል እግዚአብሔር እኮ አይምሮ የሰጠ ሄደሽ እንድትማር ነው ጌታው አስተምረኝ ብር እኮ አለው ጌታው እኔ አልችልም አስተምረኝ ጌታው እዛ ቸርች አበጋ እዛ ሽናፎች ሪስት ቸርች ውሰደኝ ጤና ከሰጠሽ ምን ማለቱ ነው እግዚአብሔር ተራምደ በጊዜ ተነስተ ድረስ ማለቱ ነው ጤና ሰጥቶ ተሳፍራ እንድትመጣ የታክሲ ብር ሰጥቶ ጌታው ባክና አበጋ ዛሬ በጊዜ ውሰደኝ ጌታው በተላማል ውሰደኝ ጌታው ውሰደኝ ጌታ እንደዚህ ይልሃል እግር ሰጥቼሻለሁ በታክሲ እንድትመጪስ ብር ሰጥቼሻለሁ ተነስተሽ ምን በይ ሞብል ወተሽ ወይ ወዴት ለሙራይት ነው ወተሽ ተሳፈሪና ና ይልሻል የእግዚአብሔርን ድርሻ ለእግዚአብሔር እንቶ የኛን ድርሻንስ ኛ ንስራ እንጂ እግዚአብሔርን መጠበቅ ትንቢተ ኢሳይያስ ምዕራፍ 40 የመጨረሻውን ቁጥር እግዚአብሔርን በመተማመን ምን የሚጠባበቁት ግን ኃይላቸውን ያድሳሉ አራተኛው የኃይል እንደ መንፈሳዊ ኃይል ምንጭ ጌታ የሰጠኝ ነገር እግዚአብሔርን መጠባበቅ ወይንም መታገስ